አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሽ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሽ ቢዝነስ ፕሮግራማችን እነሆ ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ አጫጭርና ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። በጉብኝት ሰዓታችን ደግሞ አንድ ቦታ እንወስዳችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ብዬ የምጋብዛችሁ ደግሞ የፕሮግራሙ አዘጋጅና አቅራቢ እኔ ዙበይዳ ሀሰን ነኝ። አብራችሁን ቆዩ። ቀዳሚ ያደረግነው የነጃሽ ቢዝነስ መሰናዷችን አጫጭርና ወቅታዊ የቢዝነስ መረጃዎቻችንን ነው። ከሀገር ውስጥ የቢዝነስ መረጃችን እንጀምራለን። ዳንጎቴ ግሩፕ በኢትዮጵያ በሚኖረው የኢንቨስትመንት መጠን $4 ቢሊዮን ማድረሱ ተሰምቷል። አሊኮ ዳንጎቴ ኩባንያቸው በኢትዮጵያ የሚያደርገውን ኢንቨስትመንት ከ$2.5 ቢሊዮን ወደ $4 ቢሊዮን ማሳደጋቸውን ያስታወቁት ቢሊዮነሩ ይህንን ያስታወቁት የጎዴ ማዳበሪያ ፋብሪካ በጎበኙበት ወቅት ነው ተብሏል። ይህም በጀት በርካታ የኢንቨስትመንት መስፋፋትን አካቷልም ነው የተባለው። በዚህም የ110 ኪሎ ሜትር የጋዝ መስመር ዝርጋታ፣ የ120 ሜጋዋት የኃይል ማመንጫ፣ የፓኬጂንግ ወይም ደግሞ የማሸጊያ ከረጢት ፋብሪካና የ2 ሚሊዮን ቶን የኤንፒኬ ማዳበሪያ ማቀነባበሪያ ማዕከልን ጨምሮ በርካታ ሰፋፊ መሰረተ ልማቶችን ያካትታል ነው የተባለው። አሊኮ ዳንጎቴ አፍሪካ ሰፊ የግብርና አቅም እያላት አሁን ላይ ግን በምግብ እጥረት እየተፈተነች ትገኛለች። ይህም ደግሞ አርሶ አደሮቹ በቂ ማዳበሪያ አቅርቦት ስለማያገኙ ነው ብለዋል። ለዚህም በኢትዮጵያ የሚገነባው የ3 ሚሊዮን ቶን ዩሮ ማዳበሪያ ፋብሪካ ይህንን አህጉራዊ ራዕይ ለማሳካት ትልቅ አቅም እንዳለውም ተናግረዋል። አሁን ደግሞ ከውጭ የተገኙ የቢዝነስ መረጃዎችን አደርሳችኋለሁ። ቀዳሚ የማደርገው ሳዑዲ አረቢያ ነው። ሳዑዲ አረቢያ ለአረፋ እርድ የዋጋ ተመን ማስቀመጧ ተሰምቷል። የሳዑዲ አረቢያ መንግስት ሁጃጆች ለአረፋ በዓል እርድ በቀላሉ መወጣት እንዲችሉ የኩፖን ወይም ደግሞ የቫውቸር ዋጋ ይፋ ማድረጉን አስታውቋል። የሳዑዲ መንግስት ይፋዊ የኩፖን መሸጫ ፕሮጀክት ወይም ደግሞ አዳሂ በዘንድሮ የሀጅ ወቅት የአንድ በግ እርድ ዋጋ ኩፖን በ720 የሳዑዲ ሪያል ማቅረቡን የተናገረው። ይህም የ720 ሪያል ዋጋ የእንስሳት መግዣ ዋጋ ብቻ ሳይሆን የእንስሳት ሕክምናንም ያካትታል ተብሏል። እንዲሁም ደግሞ የእርዱን በግ ሀላል በማድረግ የማቀዝቀዝና የማሸግ አገልግሎትም ያጠቃልላል ተብሏል። በተጨማሪም ከስጋው ላይ ትክክለኛውን የኡህዱያ መጠን በማከፋፈል ያስረክባል የተባለው። ለሚስኪኖች ለሚሰጠው ዘካ ደግሞ የሎጂስቲክ አገልግሎት እንደሚሰጥም ተነግሯል። ይህም አዲስ የሳዑዲ ኩፖን ሽያጭ በሀጅ ዙሪያ በሚንቀሳቀሱ የንግድ ዘርፎች በሎጂስቲክ እና በዲጂታል ፋይናንስ ላይ ከፍተኛ የቢዝነስ ጠቀሜታ ይኖረዋል የተባለው። በሀጅ ወቅት በመካ አካባቢ በሚፈጠረው ከፍተኛ ፍላጎት ምክንያት የግል እንስሳት ነጋዴዎች ዋጋ ያለ አግባብ እንዳይጨምሩ፣ ገበያውም እንዲረጋጋ ትልቅ አስተዋጽኦ ያበረክታል ተብሏል። በተጨማሪም ኢትዮጵያን ጨምሮ በዓለም ዙሪያ ያሉ የሀጅ አስጎብኚ ድርጅቶች ለሁጃጆች ጥቅል የጉዞ ዋጋ ሲያዘጋጁ የእርድ ዋጋው ወጥና ቀድሞ የታወቀ በመሆኑ ያለምንም ስጋት በፓኬጃቸው ውስጥ እንዲያካትቱ ያስችላቸዋልም ተብሏል። የእርድ ኩፖኖቹን በሳዑዲ ይፋዊ የሀጅ መተግበሪያዎች፣ በባንኮችና በፖስታ ቤቶች ማግኘት ይቻላልም ተብሏል። ቀጣዩ የቢዝነስ መረጃችን ደግሞ በ2026 በባህረ ሰላጤ ሀገራት የኢስላሚክ ፋይናንስ አቅርቦት በ13.1 በመቶ መጨመሩ መሰማቱ ነው። በፈረንጆቹ ዓመት 2026 የመጀመሪያዎቹ ወራት አካባቢ በባህረ ሰላጤ የትብብር ምክር ቤት ሀገሮች ኢስላሚክ ፋይናንስ ወይም ደግሞ ሱኩክ አቅርቦት በ13.1 በመቶ ጨምሯል ተብሏል። ለዚህም እድገት ዋነኛ ምክንያቱ ሳዑዲ አረቢያ በአገር ውስጥ ገንዘብ ወይም ደግሞ ሪያል የምታወጣው የሱኩክ ሽያጭ በከፍተኛ ሁኔታ በመጨመሩ ነው ተብሏል። በመካከለኛው ምስራቅ ባለው ጦርነት ሱኩክ ከፍተኛ ገደብ የደረሰበት ቢሆንም ነገር ግን በዓለም አቀፍ ደረጃ የሱኩክ ሽያጭ በ20 በመቶ እድገት አሳይቷል ብሏል ዘገባው። በዘርፉ ከሳዑዲ አረቢያ በተጨማሪ ማሌዥያ፣ ቱርክና ኢንዶኔዥያ ለእድገቱ ትልቅ አስተዋጽኦ ያደረጉ ሀገራት መሆናቸውም ተዘግቧል። ፊች ሬቲንግ በተለየ ዘገባ እንደገለጸው የጂሲሲ ባለሀብቶችና የኢስላማዊ ባለብዙ ወገን ተቋማት ተሳትፏቸው እያደገ መጥቷል ብሏል። ይህም በመካከለኛው እስያ የእስልምና ፋይናንስ እድገትን ለማፋጠን እንደረዳውም ተዘግቧል። መንግስታትም የሸሪዓ ተገዢ ባንክና የካፒታል ገበያዎችን ለማስፋፋት የቁጥጥር ማሻሻያዎችን እያስተዋወቁ ይገኛሉም ተብሏል። ፊች እንደዘገበው ካዛኪስታንና ኪርጊስታን የክልሉን እድገት እንደሚመሩ ይጠበቃል ብሏል። ኡዝቤኪስታንና አዘርባይጃን ደግሞ ለዘርፉ የመጀመሪያ መሰረቶችን እየገነቡ የሚገኙ ሀገሮች መሆናቸውንም ዘግቦታል።
የተወደዳችሁ ተመልካቾቻችን ምርጫችሁን ነጃሺ ቲቪ ላይ አድርጋችሁ ነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁ ትገኛላችሁ። አጫጭርና ወቅታዊ የቢዝነስ መረጃዎችን እያደረስኳችሁ ነው። የመጨረሻ ያደረግነው የቢዝነስ መረጃችን ደግሞ ወደ ኢራን ይወስደናል። ኢራን ከሆርሙዝ ወሽመጥ ስር ከተዘረጉ የፋይበር ኦፕቲክ የኢንተርኔት ኬብሎች ክፍያ ልትጠይቅ መሆኑ ተሰምቷል። ኢራን በሆርሙዝ ወሽመጥ ለነዳጅ ማጓጓዣ ብቻ ሳይሆን ለዓለም አቀፍ የኢንተርኔትና የፋይናንስ መረጃዎች ፍሰትም ወሳኝ መተላለፊያ በመሆኑ ገቢ ታገኝበት እንደሚገባ ነው የተነገረው። የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልፋጋኒ በኤክስ ገጻቸው ላይ ባጋሩት መልእክት መሰረት በኢንተርኔት ኬብሎች ላይ ክፍያ እንጥላለን ሲሉ አስታውቀዋል። የኢራን ፓርላማ የኢንዱስትሪ ኮሚሽን አባል የሆኑት ሙስጠፋ ታሂር በበኩላቸው ሀገሪቱ ከዚህ ክፍያ እስከ 15 ቢሊዮን ዶላር ማግኘት እንዳለባትም ገልጸዋል። በዚህም በሆርሙዝ ወሽመጥ የባህር ወለል ስር የተዘረጋው የፋይበር ኦፕቲክ የኢንተርኔት ኬብሎች የሚጠቀሙ ዓለም አቀፍ ኩባንያዎች ለኢራን የፈቃድ ወይም የላይሰንሲንግ እና የትራንዚት ክፍያ መክፈል አለባቸው ተብሏል። ይህም የኢንተርኔት ኬብሎች መተላለፊያ መስመር እንደ ጉግል፣ ሜታ፣ ማይክሮሶፍት እና አማዞን ያሉ ግዙፍ የቴክኖሎጂ ኩባንያዎች ከፍተኛ ኢንቨስትመንት መስመር ሆኖም ያገለግላል። በእነዚህ ኬብሎችን በቀን ከ10 ትሪሊዮን ዶላር በላይ የፋይናንስ ግብይቶችና መረጃዎች ከአውሮፓ፣ ከመካከለኛው ምስራቅ ወይም ባህረ ሰላጤ ሀገራትና ከእስያ ይተላለፋል ብሏል መረጃው። ኢራን ይህንን መስመር የሚጠቀሙ ድርጅቶችን የመጀመሪያ ደረጃ ፍቃድና ዓመታዊ የጥገና ክፍያ እንዲከፍሉ ማድረግ ወስናለችም ተብሏል። ተቋማቱ ይህንን ክፍያ ካልፈጸሙ ኢራን ለሚመጣው ውድመት ተጠያቂ እንደማትሆንም ተነግሯል። ኢራን በኬብሎቹ ላይ ጥቃት ብትፈጽም በዓለም አቀፍ ደረጃ የኢንተርኔት ፍጥነት፣ በባንክ ስራዎች፣ በኢኮሜርስ እና በክላውድ ሲስተሞች ላይ ከፍተኛ የሆነ መስተጓጎል ሊፈጠር ይችላል የሚል ስጋትንም ፈጥሯል። የተወደዳችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ የተመራረጡ አጫጭርና ወቅታዊ የቢዝነስ መረጃዎች እስካሁን ስትከታተሏቸው የቆያቸዋቸውን ይመስሉ ነበረ። በመረጃዎቹ እንደተጠቀማችሁ ደግሞ ተስፋ እናደርጋለን። በተከታታይ ክፍሎች እንግዲህ ከኢስላሚክ ፋይናንስ ጋር በተያያዘ የተለያዩ ፕሮግራሞችን ወደ እናንተ ስናደርስላችሁ ቆይተናል። በተለይም ደግሞ ከኢስላሚክ ፋይናንስ ባለሙያ ከሆኑት ከአቶ ኢብራሂም ጋር በተለያየ ክፍል ስለ ኢስላሚክ ፋይናንስ በጥልቀት የሚረዱን ውይይቶችን እያደረግን ነው የምንገኘው። እንግዲህ እሱ ውይይታችን ይቀጥላል። በመሃል ግን የሄድን የምንጎበኛቸው ተቋማት ስላሉ የእነሱንም በመሃል የምናስገባ ነው የሚሆነው። ለዛሬ እንግዲህ ማርቭለስ ሪል ስቴት ለተጠቃሚዎቹ ወይም ለደንበኞቹ ቤት ያስረከበበት መርሃ ግብር ላይ ተገኝተን ፕሮግራሙን ታድመናል። ማርቭለስ ሪል ስቴት ምን የተለየ ነገር ይዞ መጥቷል? ምን ያህል ቤቶችንስ ደግሞ አስረከበ? መገኛውስ የት ነው የሚለውን ስለ ማርቭለስ ሪል ስቴት ዛሬ ልናስጎበኛችሁ ወደናል። እሱን ተከታትለን እንመለስ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቱን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሙ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነጃሺ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሺ ቢዝነስ የጉብኝት ሰዓታችን ላይ ነው የምንገኘው። በዛሬ የጉብኝት ሰዓታችን ማርቭለስ ሪል ስቴት ነው የምንገኘው። ማርቭለስ ሪል ስቴት እንግዲህ
ገንብቶ ያጠናቀቃቸውን ቤቶች ለደንበኞቹ የሚያስረክብበት ደማቅ የሆነ ፕሮግራም ላይ ተጋብዘን ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ ማርቭለስ ሪል ስቴት ያስገነባቸው ቤቶች ምን ይመስላሉ? እንግዲህ የሪል ስቴት ገበያው በጣም እየተበራከተ ነውና ከሌሎች የሪል ስቴት ገበያዎች ደግሞ ምን የተለየ አዲስ ነገር ይዞ መጥቷል የሚለውን በዛሬው የጉብኝት ሰዓታችን የማስጎበኛችሁ ነው የሚሆነው። የትም እንዳትሄዱ፣ አብራችሁን ቆዩን፣ ተከተሉ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ዛሬ እንግዲህ ማርቭለስ ሪል ስቴት የገነባችሁትን ቤቶች ለደንበኞቻችሁ የምታስረክቡበት ደማቅ ፕሮግራም ላይ ተገኝተናል። ልክ ነው። እንዴት ነው ለዚህ ቀን መድረስ ያለውን ስሜት እስኪ ከስን ጀምር። አልሐምዱሊላህ በጣም ደስ የሚል ስሜት ነው። ዲስ ዴይስ የሪል ስቴት ላይ ያለው አማና በጣም የጠፋበት ጊዜ ነው አሁን ላይ ያለው። መጀመርን ብዙ ሰው ይመኘዋል። አልሐምዱሊላህ ተሳክቶልን ጀምረናል። መሀል ላይ ብዙ ነገሮችን አልፈን ደግሞ ዛሬ ላይ ተሳክቶልን አልሐምዱሊላህ ጨርሰናል ማለት ነው። የነበረው ስትራግል ብዙ ነው፣ ግን በጣም ደስ የሚል ስሜት ነው ያለው። በጣም አሪፍ። እንግዲህ በነጃሺ ቢዝነስ ፕሮግራማችን ስም ደግሞ እንኳን ደስ ያላችሁ ማለት እፈልጋለሁ። አዎ ደስ ይለኛል። በተለይ እስካሁን ድረስ አማናችንን ለመጠበቅ ሞክረናል። የቤት ባለቤቶች እስካሁን ብዙ ታግሰው የጠበቁ የነበሩበት ኮንዲሽን ያለው። ስለዚህ እስካሁን ታግሳችሁ ለጠበቃችሁ ሰዎች በሙሉ እንኳን አደረሳችሁ ማለት እንፈልጋለን። በዛሬው ዕለት እንግዲህ ለምን ያህል ሰዎች ነው ቤት የሚሰጠው? ቁልፍ የሚረከቡት ምን ያህል ሰዎች ናቸው ማለት እንችላለን? ይሄ በነገራችን ላይ የማርቭለስ ሪል ስቴት ሶስተኛው ፕሮጀክታችን ነው። ከዚህ በፊት 2 ፕሮጀክቶችን አስረክበናል። እዚሁ ኃይሌ ጋርመንት ላይ ነው ያሉት ፕሮጀክቶቻችን። ዛሬ ኃይሌ ጋርመንት መስቀለኛ የሚባለው ስፔሲፊክ ሎኬሽኑ ላይ የምናስመርቀው ሳይት ኦልሞስት ወደ 48 አባወራዎች አካባቢ ይኖሩታል ማለት ነው። ሁሉም ለቤተሰብ የሚሆኑ ቤቶችን የሰራ ነው። 3 ቤድሩም አፓርትመንቶች ናቸው። እንግዲህ 48 አባወራዎችና ማወራዎችን የቤት ባለቤት አድርገናል ብለን እናስባለን። 48 አባወራዎች የማርቭለስ ሪል ስቴት የቤት ባለቤት ሆኖ እንግዲህ የእናንተም ደግሞ ደንበኛ ሆኗል ማለት ነው። ልክ ነው። የሚገርመው ነገር ምንድነው? እኛ አብዛኛው ማርኬታችን የሪፈራል ማርኬት ሲስተም ነው የምንጠቀመው። ሚዲያው ላይ ያው ገና አሁን እዚህኛው ላይ ነው ትንሽ እየወጣን ያለ ነው። ከዚህ በፊት ግን ስንሰራ የነበረው ከመጀመሪያው አንደኛ ብራይት ሳይት እና ሁለተኛ ቢዩቲ ሳይት የምንላቸው እዚህ ከገነባ ናቸው። እነሱ ከነበራቸው ላይፍ ስታይል ከወደዱት ቤት ለቤተሰቦቻቸው ለወዳጆቻቸው ሪፈር በማድረግ ነው ይሄኛውን ቤት እንዲገዛ የተደረገው አብዛኛው ማለት ነው። ከዛ አንጻር ስለሆነ እንግዲህ በጣም ደስ የሚለን ጊዜ ላይ ያለ ነው ማለት ነው። እንኳን ደስ ያላችሁ። ከዚህ በፊትም ሌሎች ሳይቶች ሰርታችኋል። ስለዚህ በሪል ስቴቱ ላይ ልምድ አላችሁ ማለት ነው። እንደው ከልምድ አንጻር በሪል ስቴት ስራ ውስጥ በጣም አስቸጋሪ የሚሆነው ምንድን ነው ማለት ይቻላል? እንደ ፕላን ለመንቀሳቀስ ይከብዳል እዚህ ሀገር ላይ። ከምን አንጻር ነው ካልሽኝ፣ አንፎርካስትድ የሆነ ኢኮኖሚ ውስጥ ነው ያለ ነው። ጠዋት የነበረ ብረት ከሰዓት ይጨምራል። ነገ ከነገ ወዲያ አይደለም የምልሽ፣ ዊዚን መንዝ የሚባለውን ፐርስፔክት አይደለም አሁን እዚህ ላይ የምናወራው። ስለዚህ አንፎርካስትድ የሆነ ማርኬት ውስጥ የምናስገባቸው ግብአቶች አብዛኞቹ ከውጭ የሚመጡ እንደመሆኑ ነገ ከነገ ወዲያ የሚገኝ ማርኬት እንዳለመሆኑ ይሄ ነገሮች በጣም አስቸጋሪ የሆኑ ኮንዲሽኖች ናቸው። ሁለተኛ ከዚህ በፊት ሰው የነበረ የሪል ስቴት አፒታይት የጠፋበት ኮንዲሽኖች ነው ያለው። ዲስ ላስ ወደ ኋላ ስንመለስ 1-2 ዓመት ጥሩ አፒታይት አለ። ነገር ግን ስቲል አማና የሚፈልግ ሰው አለ። ሪል ስቴት አየሽ የመጨረሻ አማራጩ ነው። ሰው ቢችል በራሱ ቢሰራ ቢችል ቤተሰቡን ቢያሰራ ነው የሚፈልገው። ነገር ግን ወደ መጨረሻው ላይ ስንመጣ ሪል ስቴት ላይ አማናውን ሰጥቶ ሙሉ ለሙሉ እድሜ ልኩን ያፈራውን ሀብት እንግዲህ ወደ ገንዘብ ቀይሮ ስሩልኝ ብሎ ሲያመጣ ትንሽ የእሱን አማና ለመጠበቅና የውጭ ማርኬት አለመመጣጠንልና ብዙ ቻሌንጆች አሉት። ከቻሌንጁ ግን ዋናው የምንለው ይሄኛው ነው። የጥሬ ዕቃ አቅርቦቱን በዋነኝነት ትልቅ ቻሌንጅ ተነስቷል። ከዛ ውጭ እንግዲህ የሪል ስቴት ገበያ አሁን ብዙ
ሰዎች ወደ ሪል ስቴት ገበያው እየመጡ ነው ያሉት እና እንደው ማርቭለስ ሪል ስቴት ምን የተለየ ነገር ይዞ መጥቷል ደንበኞች የበለጠ እንዲቀርቡት ለማድረግ የሚለውን እናንሳ። እንግዲህ ማርኬቱ ላይ የተወሰኑ ዲፌክቶች አሉ ብለን እናስባለን። በተለይ የደላላ መር የሆኑ አቅጣጫዎች ነው ብዙ ቦታ ላይ እየተካሄዱ ያሉት እና ማርቭለስ ሪል ስቴት ቤዚክ ቲንግ እንግዲህ አስተካክሏል ብለን የምናስበው የማርኬት ሴግመንቱን መለየቱ ነው። ብዙ አይነት የሪል ስቴት አማራጮች አሉ። ለምሳሌ ሌክዠሪ አፓርትመንት ሊኖር ይችላል፣ ስታንዳርድ አፓርትመንት፣ ሞደርን አፓርትመንት። እንግዲህ ሁሉም ለተለያየ ክላስ ኦፍ ፋሚሊ የሚሰሩ ቤቶች ናቸው። ስለዚህ ስኮፕን ማወቅ፣ ጠበብ አድርጎ መንቀሳቀስ፣ በአቅም መሄድ የሚባለው አዘ ኤንድ ኦፍ ዘ ዴይ ኢንድ ፋክተሩ የሚሆነው ምንድነው የምንላቸውን በዚህ ኳሊቲ በዚህ ጊዜ እናስረክባለን የምንላቸውን ነገሮች ሚት እንድናደርግ ይረዳናል። ይህ በጣም ቤዚክ የሆነው ነገር ነው። መሀል ላይ የማኔጅመንት ስራዎች አሉ። ማኔጅመንት ማለት ሪሶርስ አሎኬሽን ፕላስ የሞኒተሪንግ ስራዎች ናቸው። ሞኒተር ለማድረግ ስኮፓችንን ስናቅ ለየትኛው ማህበረሰብ ክፍል ነው የምንሰራው የሚለውን ነገር ስናቅ እሱ በጣም ቤዚክ የሆነው ነገር ነው። እንደ ስራ አቅጣጫ የምንሄድበት ነው። ከዛ ውጪ ማርቭለስ ሪል ስቴት ምን ያምናል? የቤት ባለቤትነት የሚለካው ቁልፍ ሳይሆን በካርታ ነው እንላለን፣ ወይም ደግሞ በወረቀት ስራዎች ነው። አንድ ሰው ንብረቴ ብሎ የሚይዘው ነገር ካለ መበደር ይችላል በዛ ንብረት። በሌላ በኩል ደግሞ ለምሳሌ ሪኢንቨስት ማድረግ ሊፈልግ ይችላል። የትኛውም አይነት ነገሮች በእጁ ላይ የያዘው ወረቀቱ ነው ከምንም በላይ ሊያስተማምን ነው የሚችለው እና እኛ አልሐምዱሊላህ እስካሁን ወደ 6 ሳይት አካባቢ ላይ ደርሰናል። ከ6ቱ ሳይቶች 5ቱ ፕሮጀክቶች የተረከቡትም እንዲሁም ግንባታ ላይ ያሉት ኦልሞስት ከ80% በላይ የደረሱ ብዙ ፕሮጀክቶች ስላሉ አብዛኞቹ ካርታቸውን የጨረስናቸው ቤቶች ናቸው። ስለዚህ እንዲሁም ፕሮጀክቶቹ ሳያልቁ ነው ካርታቸውን እያስረከብን ሰው ለሚፈልገው ዓላማ እየተጠቀመበት ያለው ማለት ነው። ስለዚህ ማርቭለስ ሪል ስቴት ለደንበኞቹ ሲያስረክብ ቁልፍና ካርታ አንድ ላይ ነው ማለት ነው። ኦፍ ኮርስ የምናስረክበው ቁልፍ፣ ካርታ እንዲሁም ደግሞ ጥሩ የሆነ ኮሚኒቲ፣ ጥሩ የሆነ ላይፍ ስታይል፣ እነዚህ ነገሮች በሙሉ አንድ ላይ እናስረክባለን። እንደውም ሀይሌ ጋርመንት በጣም አሁን የመኖሪያ ሰፈር እየሆነ መጥቷል አይደል? ልክ ነው። እንደው ይሄንን አካባቢ እናንተ እንድትመርጡትስ ምን አደረጋቸው? አዲስ ሳይታችሁ እንግዲህ ሀይሌ ጋርመንት የሚገኘው ሳይታችሁ ስለሆነ ያለ ነው ማለት ነው። ይሄ ጥያቄ ቅድም ካነሳሽልኝ ጋር ይገናኛል። በተለይ ይሄ ስትራቴጂክ የሆነ ሎኬሽን መምረጥ ስትራቴጂክ የሆነ ቢዝነስ ሞዴል ከሚለው ነገር ጋር ማለት ነው። ቢዝነስ ሞዴል ማለት እኛ መርጠን ያወጣ ነው ሴግመንት አለ። ሞደርን አፓርትመንት፣ ፋሚሊ ቤዝ ሬዚደንስ አፓርትመንቶችን መስራት ነው። ስለዚህ አሁን አንቺ እንዳነሳሽው ሀይሌ ጋርመንት አካባቢ በጣም ሬዚደንስ እየሰፋ ነው። በጣም ነዋሪዎች ወደዚህ እየፈለሱ ነው ያሉት። ይህንን ደግሞ ለምንድን ነው የፈለጉት ብለን ስናይ አንደኛ አካባቢ ላይ የሚያገኟቸው ፋሲሊቲዎች ናቸው። ሁለተኛ ነገር ደግሞ ገባር መንገድ በተለይ ከመኖሪያ ቤት ወደ ስራ መሄጃ መንገዶች ለምሳሌ ከዚህ ወደ ቦሌ መሄድ ቢፈልግ አንድ ሰው ወደ ሜክሲኮ መሄድ ቢፈልግ ወደ ፒያሳ መሄድ ቢፈልግ እነዚህ መንገዶች በጣም ማለት ፋሲሊቴት ተደርገው በደንብ ጥሩ ተደርገው የተሰሩ ናቸው። በተለይ የኮሪደር ልማቱ ከመጣ በኋላ ደግሞ በጣም መንገዶቹን ምቹ አድርጓል። የትራንስፖርቴሽን መንገድ ላይ የሚያሳልፈውን ጊዜ ሰው በጣም አሳጥሮለታል ማለት ነው። እነዚህ በጣም ቤዚክ ናቸው። ለዛም ነው እንግዲህ አካባቢውን መርጠን እየሰራን ያለ ነው። አሪፍ ምርጫ ነው ማለት ይቻላል። በጣም አልሐምዱሊላህ እንግዲህ እስካሁን ተሳክቶልናል ይመስለኛል። በጣም አሪፍ። እንግዲህ ከዚህ በፊት 2 ሳይቶች ነበሯችሁ። ዛሬ 3ኛ ሳይታችሁን ቤት እያስረከባችሁ ነው ለቤት ተረካቢ ለሆኑ አባወራዎች። ቀጣይ ሴት እንጠብቅ ማርቭለስን። አሁንም ከቢዝነስ ሞዴላችን ባንወጣ ደስ ይለናል። ሀይሌ ጋርመንት ላይ እንግዲህ አሁን ከጠቀሻቸው 3 ሳይቶች ውጪ ቅድም እኔም አንስቼዋለሁ ሌሎች 3 ፕሮጀክቶች አሉ አሁን ኦንጎይንግ የሆኑ ወደ 80% 60% ምናምን አካባቢ የደረሱ። ሌላም አንድ ዛሬ ላይ እንደዚሁ ላውንች የምናደርጋቸው 1-2 ፕሮጀክቶች አሉ። እነሱም እዚሁ ጋርመንት ነው ያሉት። ስለዚህ ሰው ጋርመንት ከመጣ ቢያንስ ወደ 6-7 አማራጮችን ያገኛል ማለት ነው። ካለቀ ጀምሮ ፕሮግረስ ላይ እስካለው ድረስ ማለት ነው። ስለዚህ ሀይሌ ጋርመንት ላይ እንቀጥላለን። እንግዲህ ሀይሌ ጋርመንትን የማርቭለስ መንደር ልናደርገው ነው ያልከኝ ነው። እስኪ ይያዝልኝ እንደዛ ተብሎ ምናልባት አላልኩም እኔ ግን ይያዝልኝ። በጣም አሪፍ። ምናልባት ለነጃሺ ቢዝነስ ተከታታዮቻችን መተው ከማርቭለስ ሪል ስቴት ቤት እንዲገዙ እስቲ ጋብዛቸው እድሉን ልስጥ። መርሃባ። በመጀመሪያ ስለተከታተላችሁን ይህንን እናመሰግናለን። ማርቭለስ ሪል ስቴት እስካሁን ቤዝ አድርጎ የሰራበትን እንግዲህ ቅድም ካነሳናቸው ሀሳቦች ላይ ተረድታችሁናል ብለን እንግዲህ ተስፋ እናደርጋለን። ኔክስት ሌሎች የያዝናቸው ፕሮጀክቶች አሉ። በተለይ ኢስላሚክ ሶሳይቲ ያለበት አካባቢ በጣም ያስፈልጋል። የመስጂድ አቅራቢያ በጣም ያስፈልጋል። አካባቢ ላይ ልናገኝ የምንችላቸው ፋሲሊቲዎች በጣም ያስፈልጋሉ ለእንደመኖር ብለን ስናስብ እና እነዚህን በሙሉ አኮሞዴት አድርጎ የያዘ ሎኬሽን እንዲሁም በጥሩ ኳሊቲ በተቻለ መጠን እንግዲህ አላህም እየረዳን ነው ይረዳናል ኢንሻአላህ አማናም ለመጠበቅ እንሞክራለን። ከዛ ውጪ ያሉትን ነገሮች
ነገሮች በሙሉ በጥሩ ኳሊቲ እና ክሬዲብል በሆነ መንገድ እናስረክባለን ብለን እናስባለን። መታችሁ ቤታችን እንድትጎበኙ እንግዲህ በዚህ ሚዲያ ስም እንጠይቃለን ማለት ነው። በነጃሺ ሚዲያ ይቅርታ፣ ነጃሺ ቲቪ አብሽር። እንግዲህ ቁልፍ የማስረከብ ስነስርዓቱ ፕሮግራሙም እየተዘጋጀ ነው። ወደሱ ፕሮግራም እንሄዳለን። ቤታቸውን ከተረከቡ እድለኛ ከሆኑ አባወራዎች መካከል ደግሞ የተወሰኑትን አግኝቼ ደግሞ አወራቸዋለሁ ብዬ አስባለሁ። ደስ ይለኛል። እስኪ የእነሱን ደግሞ ድምፅ እንስማና የሚሉትን እናያለን። እሺ፣ አቶ ረምዚ ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። እኔ በጣም አመሰግናለሁ። ሽክረን። የማርቨለስ ሪል ስቴት ባለቤት አቶ አሊ ኡመር ወደ መድረክ መጥተው ጥቂት እንዲሉን በአክብሮት እጋብዛለሁ። በጭብጨባ ሸኙልኝ። የተከበራችሁ ክቡርና ክቡራት፣ እዚህ ቦታ ድረስ ስለመጣችሁ በጣም እናመሰግናለን። እዚህ መካከላችን ብዙ የተለያዩ የምንወዳቸው ጠንካራ ሰዎች አሉ። ብዙ የተለያዩ ታላላቅ ሰዎች አሉ። ክቡርና ክቡራን የተከበራችሁ የቤት ባለቤቶች፣ ክቡርና ክቡራን የተከበራችሁ የንፋስ ስልክ ላፍቶ ክፍለ ከተማ የተለያየ የስራ ድርሻ ኃላፊዎች፣ ክቡርና ክቡራን የተከበራችሁ የማርቨለስ ቤተሰቦች፣ ክቡርና ክቡራን የተከበራችሁ የማርቨለስ ቤት የገዛችሁ ደንበኞቻችን፣ ታማኝ ደንበኞቻችን እንኳን ለዚህ ቀን ለዚህ ውብና ግሩም የሆነ ቀን እንኳን በሰላም አደረሰን፣ እንኳን በሰላም አደረሳችሁ እላለሁ። በመቀጠል ማለት የምፈልገው ነገር በሰላም በጤና እዚህ ቦታ ያደረሰን እዚህ ቦታ እንድንገኝ ያሰባሰበን አላህን ላመሰግነው እወዳለሁ። አልሐምዱሊላህ ረቢል ዓለሚን። እንደምታውቁት አሁን ላይ ያለው የሪል ስቴት ቢዝነስ በጣም ብዙ ስትራግል ውስጥ በገባበት ሁኔታ፣ በጣም ብዙ ተአማኝነት በጠፋበት ሁኔታ ላይ እኛ ማርቨለሶች እንደ ስማችን ማርቨለስ ሆነን ግሩም ሆነን ይሄንን ቤት በማስረከባችን በጣም ደስተኞች ነን። እናንተም እንኳን ደስ ያላችሁ እላለሁ። እንግዲህ ኢንሻአላህ ከዚህ በኋላ ማርቨለስን እንደምታውቁት በእናንተ ትብብር ወደፊት ኢንሻአላህ ፊቸሩን አሳምሮ የተለያዩ ፕሮጀክቶችን እቅዶች አሉት። ትላልቅ ስራዎችን እንሰራለን ኢንሻአላህ። ይሄ ደግሞ የሚሆነው በእናንተ ብርታትና በእናንተ ጥንካሬ ነው። ሰፖርት አድርጋችሁ ነው እዚህ ያደረሳችሁን። ኢንሻአላህ ወደፊትም ትልቅ ደረጃ እንደምንደርስ ተስፋ አደርጋለሁኝ። በጣም አመሰግናለሁ። ከልብ እወዳችኋለሁ። በተለየ ደግሞ ዛሬ የዚህ ቤት ሙሽሮች፣ የዚህ ቤት እጩዎች እንኳን ለዚህ ደስተኛ ቀን በሰላም አደረሳችሁ እላለሁኝ። አመሰግናለሁ። ማርቨለስ ብዙ የሚተማመንባቸው ሴቶች አሉት። ቀደም ሲል ባለቤቱ አቶ አሊ እንዳነሱት አንዱና ዋነኛው በተባለው ጊዜ የተባለውን ቃል ገብቶ ማሳየቱ ነው። ለዚህ የዛሬ የቤት እድለኞች እንላችኋለን። ምክንያቱም ይሄ እድለኝነት ነው። ብዙዎች ገንዘባቸውን ከፍለው ሀብታቸውን አፍሰው በፈለጉት ሰዓት የፈለጉትን ነገር ማግኘት ባልቻሉበት የማርቨለስ ሪል ስቴት ቤተሰቦች ግን ደንበኞች ግን ይህ ሆኖላችኋልና እድለኞች ናችሁ። በድጋሜ ለራሳችሁ ሞራል ብትሰጡ በጣም ደስ ይለኛል። ስለ ማርቨለስ ብዙ ማለት እንችላለን፣ ግን ኃላፊው ደግሞ ጥቂት ቢያነሱልን በጣም ደስ ይለኛል። የማርቨለስ ሪል ስቴት የማርኬቲንግ ማኔጀር የሆኑት አቶ ረምዚ ሐሰን ወደዚህ መጥተው አጠር ያለ ማብራሪያ እንዲሰጡን በአክብሮት እጋብዛለሁ። አቶ ረምዚን በክብር ብትሸኙልኝ በጣም ደስ ይለኛል። ውድ የማርቨለስ ሪል ስቴት ቤት ገዢዎቻችን እንዲሁም ጥሪ ተደርጎላችሁ እዚህ መድረክ ላይ የታደማችሁ በሙሉ እንኳን ለዛሬዋ ቀን በሰላም አደረሳችሁ አደረሰን። አልሐምዱሊላህ ረቢል ዓለሚን ለዚህ በመድረሳችን 4 ዓመት
ስድስተኛ ፕሮጀክት ይህ የማርቭለስ ሪል ስቴት ሩጫውን የጀመረበት ታሪክ ነው። ሀብሎ ኃይሌ ጋርመንት ላይ ግንባታውን ሲጀምር በብራይት እና ቢዩቲ ሳይት ስለነበረ እዚህ ቤት ላይ አሁንም እየኖራችሁ ያላችሁ ላይፍ ታይም ሀቢቱ ምን ይመስላል የሚለውን ነገር የምታውቁ ብዙ ሰዎች ትኖራላችሁ ብዬ አስባለሁ። ቤታችን አርፎ የነበረው በ1000 ካሬ ሜትር ላይ ነበረ። የመጀመሪያውና ሁለተኛው ፕሮጀክት ማለት ነው። G+5 ቢልዲንግ ነበር ከዚህ በፊት ያስረከብ ነው። ከታች ከመኖሪያ ቤቶች ከፓርኪንግ ጀምሮ እስከ ሰፊ ሰገነት ያካተቱ ቤቶች ነበሩ። የማርቭለስ ሪል ስቴት ዲዛይን ኮንሰፕት ከሎኬሽን አንጻር እንዲሁም ይዞት እንደተነሳው የቢዝነስ ሞዴል የፋሚሊ ቤዝ ሬዚደንስ አፓርትመንት ስለሆነ ይህም በመሆኑ ቤቶቻችን ለቤተሰቦች አመቺ እንዲሆን አድርገን ሁሉንም ባለ 3 መኝታ 140 ካሬ ሜትር አድርገን ነበር የሰራ ነው። እነዚህ ቤቶች ብቻ ናቸው። ባለ 1 ባለ 2 መኝታ ቤቶችን አልጨመርንም። ላይፍ ስታይልም ቢውልድ ማድረግ አለብን ብለን ስለምናስብ ዛሬ ላይ የምናስመርቀው የማርቭለስ ሶስተኛው ፕሮጀክት ቤዚክ ዲዛይናችንን ወይም ደግሞ የቤዚክ ዲዛይን ኮንሰፕታችንን ሳንለቅ በአሚኒቲ የፕሮዳክት አድቫንስመንት እንዲሁም በተዋቀረ አስተዳደር የተሻለ ሆኖ የተሰራ ሲሆን ቤቶቹም ልክ እንደቀደሙ ለቤተሰብ አመቺ ሆኖ የተሰሩ ባለ 3 መኝታ ቤቶች ከፊሎቹ በስካንዲቪያን ወይም ኢሮፒያን ዲዛይን ኮንሰፕት የተሰሩ ከፊሎቹ ደግሞ በሎካል ዲዛይን ኮንሰፕት በተለያየ ሀገር ላይ ላይፍ ስታይላቸውን አድርገው ለቆዩ ሰዎች በሚያመቻቸው ቤቶች ላይ የራሳቸው አድርገው መያዝ እንዲችሉ የተሰሩ ነበሩ። በማርቭለስ ቤት የተፈጥሮ ብርሃን የተፈጥሮ አየር ለእያንዳንዱ ክፍል የማንደራደር ሲሆን በዚህም ፕሮጀክት የጋራ መጠቀሚያዎች ላይ የፓርኪንግ የጂምናዚየም የፕሮፐርቲ ማኔጅመንት ቦታዎች እንዲሁም እንደዚህ ያማረ ፕሮግራም እንድናዘጋጅ የረዳንን የሰገነት ቦታዎች አዘጋጅተናል። ምናልባት እዚህ ቤት ለገዛችሁ ሰዎች ቀጣይ ሌሎች ድግሶች ካላችሁ የቤት ማስመረቅ ስነስርዓት የምትፈልጉ ከሆነ በነፃ እዚህ ቤት ለገዛ ብቻ ክፍት ይሆናል ማለት ነው። ከዚህ በመቀጠል በመግቢያ ላይ እንደጠቀስኩት በማርቭለስ ሩጫችንን ጀምረናል እንጂ አልጨረስንም። አራተኛውን ፕሮጀክታችንን በኃይሌ ጋርመንት ናሆም አደባባይ አካባቢ ኬር ሆም በሚል ስያሜ ያስቀምጥ ነው ማለት ነው። በ4 ወር ጊዜ ውስጥ የምናስረክበው አንድ ፕሮጀክት አለን። አምስተኛው ፕሮጀክታችን በኃይሌ ጋርመንት ዲያስፖራ ሰፈር አካባቢ ሄቨን ሆም በሚል ስያሜ ያስቀምጥ ነው። በ6 ወር የምናስረክበው ሳይታችን ይገኛል። እንዲሁም ደግሞ አሁን እጃችን ላይ ካሉት 6ኛው ፕሮጀክታችን በዚሁ በኃይሌ ጋርመንት ኮንዶሚኒየም ኤሪያ ላይ ኤሌጋንት ሳይት ብለን ያዝ ነው። በ15 ወር የምናስረክባቸው ፕሮጀክቶች ቀጣይ የማርቭለስ መዳረሻዎች ይሆናሉ። ከትላንት ዛሬ ይሻላል። አልሐምዱሊላህ። እንደ ፈጣሪ ፍቃድ ደግሞ ከዛሬ ቀጣዩ ፕሮጀክት ከቦታም ከጥራትም የተሻለ ሆኖ የምንሰራ ይሆናል ኢንሻአላህ። ከዚህ ማሳያም ደግሞ ይሆነናል ብለን ያሰብነው ዛሬ ላይ እያስመረቅን ያለነው ሳይታችን ነው። ለዚህ ሳይታችን ለካምፓኒያችንም አንደኛ እንዲሁም ደግሞ ለዚህ አካባቢ ላለው ማህበረሰብ ጥሩ አሻራ አሳርፈናል ብለን እናስባለን። ለዚህ ፕሮጀክት መሳካት አስተዋጽኦ ያደረጉ ብዙ ናቸው። ሁሉንም መጥቀስ እዚህ ጋር በጣም ይከብዳል። ነገር ግን ሁሉንም ሰዎች እያመሰገንኩ ለውድ ቤት ፈላጊዎቻችን ከዛሬው ዕለት ጀምሮ ለተወሰኑ ጊዜያቶች ብቻ የሚቆዩ ዲስካውንት የሆኑ ቤቶች አሉ። ያው እኔ ማርኬቲንግ ላይ ስለምሰራ ወደ ስራዬ ነው ቶሎ የምዞረው። ምናልባት የቤት ጥያቄ ያላችሁ ሀሳብ ያላችሁ ሰዎች ሴልስ ሪፕሬዘንታቲቮቻችን ታች ይጠብቋቸዋል። ለየትኛውም ጊዜ ደግሞ መታችሁ መጠየቅ የምትፈልጉ ቢሮችን እዚሁ የምታውቁት ቤት ላይ ነው ያለው። ክፍት ነው፣ ኃይሌ ጋርመንት ላይ ማለት ነው። ስለመጣችሁ እናመሰግናለን። ቴንኪው። እዚህ በመካከላችን የንፋስ ስልክ ላፍቶ ክፍለ ከተማ በተለያየ ደረጃ ላይ የሚገኙ ስራ ኃላፊዎች በመካከላችን ይገኛሉ። ምን ይላሉ ስለ ማርቭለስ? በእርግጥስ ያለውን የተናገረውን ሆኗል ወይ? ከነሱ ድምፅ እንሰማለን። አቶ ይስሐቅ ሻፊ የንፋስ ስልክ ላፍቶ ክፍለ ከተማ የግንባታ ፈቃድና ቁጥጥር ኃላፊ ናቸው። እሳቸውን ወደ መድረክ እጋብዛለሁ። አጭር ነገር ስለ ማርቭለስ ይነግሩናል። እንዴት ዋላችሁ? የተወሰነ ነገር ሳልል አልሄድም ብዬ አስገድጄ ነው ይህን ማይክ እንዲሰጠኝ ያደረግኩትና ማነሰው የመጀመሪያ ደረጃ ይህን አካባቢ እናውቀዋለን። እኛ እዚህ አካባቢ ላይ የነበሩት ኮንዶሚኒየሞች እና የተወሰኑ የማህበር ቤቶች እና ጭቃ ነው የነበረው። እዚህ አካባቢ ላይ አይመችም ለኑሮ። ይህን አካባቢ ለማልማት ሲገቡ አሊና የመሳሰሉ እንደዚህ አይነት
ለዝቅተኛ ኑሮ ደረጃ ላይ ላሉ ሰዎች ቤት ሰርተን እናስረክባለን ብሎ የመጡ ሰዎች በድፍረት ነው የመጡት። እዚህ ሰርቶ ያተርፋሉ ወይ ብለን እኛው እንኳን እስክንጠራጠር ድረስ እዚህ አካባቢ ላይ በድፍረት ነው የገቡት። ስለዚህ ከገቡም በኋላ ጥራት ላይ ምንም አይነት ድርድር ሳይኖር እኛም እየተከታተልን ደንበኞቻቸውን ሳያስከፉ ከተባለው ጊዜ ቀድሞ በመጨረስ እኛም እውቅና የምንሰጣቸው ናቸው እነዚህ እንቁ ወጣት ባለሀብቶቻችን ማለት ነው። ምክንያቱም ይሄ የግንባታ ስራ እንዲህ አልቆ እዚህ ጋር ስንዝናና እንደው በቀላሉ የተሰራ ይመስላል። ስለዚህ ይሄ ቤት ቆይቶ እንዲያምር በቆይታ ውስጥ ደግሞ እክል እንዳይገጥመው ሲሰራ በጣም በጥንቃቄ መስራትን ይጠይቃል። በጥንቃቄ ለመስራት ደግሞ ከፍተኛ ኮስት ያስወጣል። ስለዚህ እነዛን ነገሮች ኮምፕሮማይዝ ማይደረግ ከሆነ እነዚህ ቅድም ሲመሰክሩ የነበሩ ባለቤቶች ደፍረው ይገዛሉ ማለት ነው። እነዛን ደግሞ እኛም እዚህ ያለውን ነገር ስራውን ስንከታተል ስለምናውቀው እኛም እንመሰክርላቸዋለን ማለት ነው። ማርቨለስ ቅድም እያልኳችሁ ነበረ፣ ብዙ የሚለይባቸው ጉዳዮች አሉ። አንዱ ቤቶቹ እየተገነቡ በመካከል ሀሳብ ቢመጣ በሁለት መንገድ፣ አንደኛ የተገነባውበት መንገድ በዚህ ቢሆን የሚል ተጨማሪ ሀሳብ ቢመጣ፣ ሁለተኛ አይ ይሄ የተገነባው ነገር ይሄ ቢጨመርበት የሚል የመጀመሪያው ማስተካከያ ነው። ሁለተኛው ደግሞ ቢጨመርበት የሚል ሀሳብ ቢመጣ ማርቨለስ ወደኋላ አይልም። ያለምንም ተጨማሪ ወጪ ደንበኛው እንዲደሰት ብቻ ስለሚፈልግ ገንብቶ ያስረክባል። ለዚህ ክብር አይገባውም ትላላችሁ? ወይዘሮ ዚያዳ ሻሚል የንፋስ ስልክ ላፍቶ ክፍለ ከተማ የመሬት ይዞታ መዝገባ መረጃ ኤጀንሲ ኃላፊ ናቸው። እሳቸውን ወደ መድረክ ጋብዛለሁ። በክብር ሸኙኝ። አጋጣሚ ሆኖ ይሄ ህንፃ ካርታ ሲበተን የኔ ተቋም ነው የበተነው። ስንበትነው ደግሞ ብዙ ጊዜ ያለ ነገር ህንፃ ሳያልቅ በትኑልን የሚል ጥያቄዎች ይመጣሉ። ማርቨለስ ሲበተን እኔ ራሴ እንደ ኃላፊም ጭምር መጥቼ አይቼ አልቆ ነው የበተን ነው ማለት ነው። አብዛኞቻችሁ እዚህ አዲስ ፊት ለእኔ አይደለም፣ ምክንያቱም እኔ ተቋም መታችሁ የተበተነ ካርታ ስም ስላዞራችሁ ጭምር ማለት ነው። እዚህ ውስጥ የለም እኔ ጋር ስም ያዞረ ያው እጅ እያወጡ ነው። ስለዚህ አብዛኛው ፊት እኔ ጋር መጥቶ ካርታ ስም አዙሯል ማለት ነው። ካርታው ደግሞ ኖርማል ሳይሆን ዲጂታል ካርታ ነው ያዞርንላችሁ። እዚህ ውስጥ ያዞራችሁ ብዙ ስላላችሁ ማለት ነው። ስለዚህ አንድ 3 ነገሮችን አጠር አድርጌ አስተያየት ልስጥ። የመጀመሪያው ከህጋዊነት አንጻር የኔም ተቋም ስለሆነ ካርታውን አረጋግጦ ያወጣው ዲጂታልም የበተን ነው። መታችሁም ስም ስላዞራችሁ የሌጋሊቲ ኢሹ አያሳስባችሁም ነው። ሁለተኛ ከቅድም እንዳልኳችሁ ከስም ዝውውር ጋር በተያያዘ የኔ ተቋም ስለሆነ ስም የሚያዞረው አብዛኛውን ስም አዙረናል። ቀጣይ ያላዞራችሁ ካርታ ወስዳችሁ ካላችሁ ደግሞ ቀጣዩን የምናደርግ ይሆናል። ሶስተኛ ሳልናገር ማለፍ የማልፈልገው ነገር ማርቨለስ ሪል ስቴት ላይ ብዙ ጊዜ ባለሀብቶች ያው ከተማ ላይ እያያችሁ ነው፣ መንግስትን፣ ህብረተሰቡን ሶሻል ኮርፖሬት ሪስፖንሲቢሊቲ የምንለውን ነገር አብዛኛው ባለሀብት አይወጣም። እኔ እንደ ተቋምም እንደ ክፍለ ከተማ ማርቨለስ ሪል ስቴት በእኔ ጠያቂነት በርካታ የመንግስት ክፍተቶችን ለመሸፈን ብዙ ነገሮችን አድርጎልናል። ይሄ ማለት ምንድነው? ሀብት ገንዘብ መሰብሰብ ብቻ ሳይሆን ከሰበሰብነው ላይ ለህብረተሰቡ የሚጠቅሙ በርካታ ስራዎችን መስራት ከሁላችንም ይጠበቃል። ስለዚህ ይሄንን በማድረጉ ደግሞ እኔ በተቋሜ ስም ማርቨለስን አመሰግናለሁ። በኮንፊደንስ ግዙ። እኛ ደግሞ ስራችንን ቢሆን እናዞርላችኋለን ዲጂታል ካርታ የሚለውን ለማስቀመጥ ነው። አመሰግናለሁ። ቀደም ሲል እንዳልኳችሁ ማርቨለስ በዚህ አይቆምም። ቀጥሎ ትልልቅ ሀሳቦች አሉት። ከነኛ መካከል ሁለቱን ዛሬ ይፋ ያደርጋል። ምንድነው? ምን ሀሳብ አለው የሚለውን በተመለከተ የማርቨለስ ሪል ስቴት የማርኬቲንግ ማኔጀር ረምዚ ሐሰን እዚህ መጥቶ የሚለንን እናዳምጣለን። ረምዚን በክብር ወደ መድረክ እንድትሸኙልኝ በአክብሮት ጠይቃለሁ። እናመሰግናለን። የማርቨለስ ሪል ስቴት 7ኛ ፕሮጀክት ጋርመንት ሂል በሚል ሰይመነዋል። ጋርመንት ሂል ያልንበት ምክንያት ምንድነው? ጋርመንት ላይ እንግዲህ ኦልሞስት 2 ቤዝመንት ግራውንድ +21 + ቴራስ ነው። እንግዲህ ከፍ ብሎ ይታያል ብለን እናስባለን።
ቅድም በተወሰነ መልኩ አንስቼላችኋለሁ። አሻራችንን ማሳረፍ ከማሰባችን አንጻር ለእኛ ለማርቨለስን ብቻ ሳይሆን አት ዘ ኤንድ ኦፍ ዘ ዴይ ለጋርመንት አካባቢ ነዋሪዎች የተሻለ ፕሮዳክት አካባቢውን የሚገልጽ ቱ ዘ ሚኒመም ኤክስቴንት ምልክት የሚሆን ነገር ነው የምንፈልገው። ስሙን ጋርመንት ሂል ሳይት ብለነዋል። ሎኬሽኑ እዚሁ ንፋስ ስልክ ላፍቶ ክፍለ ከተማ ኃይሌ ጋርመንት ላይ ወደ ክፍለ ከተማው አካባቢ የሚገኝ ይሆናል። ዩ ሼፕድ የሆነ ቢልዲንግ ነው። ማለትም መሬት አቀማመጡ በሁሉም በኩል በሶስት መንገድ በኩል መንገድ ያገኘዋል። ስለዚህ ለናቹራል ላይት እና ናቹራል ቬንቲሌሽን በተለይ ለእኛ ቤዚክ ዲዛይን ኮንሰፕታችን ላይ ቤዝ አድርገን የምንሄድበት ነው የሚሆነው። ይህንን ፕሮጀክት ኢንሻአላህ እናስረክባለን ብለን የምናስበው በ2 ዓመት ተኩል አካባቢ ጊዜ ነው የሚሆነው። እንደናንተ እንግዲህ መልካም ፍቃድና ትብብር እንደ መግዛታችሁ ደግሞ ፍጥነት ከ2 ዓመት ተኩል በፊትም የምናስረክበው ይሆናል ማለት ነው። ትዊን ታወር ነው ቢልዲንጋችን ባይ ዘ ዌይ። እዚህ ጋር ሞዴሉን ማየት ትችላላችሁ። ኦልሞስት ወደ 2000 ካሬ ሜትር አካባቢ ነው ቦታ የሚይዘው። ሎኬሽኑን ኦልሬዲ ሴኪዩር ስላደረግነው ነው እንግዲህ ዛሬ ወደ ላውንች ፕሮጀክቱ የመጣ ነው። ከዛ በመቀጠል 2 ቤዝመንቶች ይኖሩታል። ወደ 4000 ካሬ ሜትር አካባቢ የሚሆን ፓርኪንግ ማለት ነው። ሰፊ ፓርኪንግ ነው የሚሆነው። ግራውንድ ይኖረዋል። ከዛ ከግራውንድ እስከ 3ኛ ፎቅ ድረስ ትልቅ ኮሜርሻል ዩዝ መስጠት የሚችሉ ስፔሶች እናገኛለን። ከዛ በመቀጠል ወደ ቤቶቹ ስንገባ 3 ቤድሩም አፓርትመንት 126 ካሬ ሜትር ለነዋሪ ምቹ የሆነ ለቤተሰብ ምቹ የሆኑ ቤቶች ናቸው። የመጀመሪያው ቤታችን ይሄ ነው። የኛን ሀገር ላይፍ ስታይል ታውቁታላችሁ ብዬ አስባለሁ። ቤድሩም ላይ ኪችን ላይ በጣም ሰፎኬት የሚያደርግበት ላይፍ ስታይላችን ስፓይሲ የሆኑ ምግቦች በጣም የምናበዛበት ኮንዲሽን ነው ብዙ ጊዜ ያለው። ስለዚህ ቤቶቻችን በየትኛውም አይነት አጋጣሚ ሰፎኬት እንዳያደርጉ ወይም ደግሞ ናቹራል ላይት እና ቬንቲሌሽን እንዳያጡ እናደርጋለን። ብዙዎቻችን ከቪላ ቤት ላይፍ ስታይል ላይ የመጣ ነው። የአፓርትመንት ላይፍ ስታይል ከውጭ አዳፕት ያደረግነው ነገር ነው። ከውጭ አዳፕት ስናደርገው ግን የተሻለ ነገር የምንይዝበት ይሆናል። ፈጥኜ ወደዚህኛው ፕሮዳክት እመጣለሁ። 2 ቤድሩም አፓርትመንት 91 ካሬ። ምናልባት ላጤዎች ካላችሁ ወይም ደግሞ የመጀመሪያ ተጋቢዎች ይሄ ለእናንተ ጥሩ አማራጭ ይሆናል ብዬ አስባለሁ። 91 ካሬ ሜትር 2 ቤድሩም አፓርትመንት 2 ባዝሩሞች ይኖሩታል። ሰፊ የሆነ ሳሎን ይኖረዋል። ከዛ በመቀጠል 2 ተጨማሪ ቤድሩሞችን ማለት ነው። እንዲሁም ደግሞ ሰፊ ኪችን። ዲዛይን ኮንሰፕታችንን በተወሰነ መልኩ ቅድምም ገልጬዋለሁ። የስካንዲቪያን ወይም ደግሞ ኢሮፒያን ዲዛይን ኮንሰፕት የሚባል አዳፕ አድርገናል። ስካንዲቪያኖች ምን ይላሉ? ለ1 ቤድሩም አፓርትመንትም ለ2 ቤድሩም አፓርትመንትም ለ3 ቤድሩም አፓርትመንት የኪችን ሳይዝ እና የባዝሩም ሳይዝ እኩል መሆን ያለበት። 1 ቤድሩም አፓርትመንት ሰው ስለገዛ ትንሽ ይበላል ማለት አይደለም ይላሉ። ቤዚክ የሆነ ዲዛይን ኮንሰፕት ነው። ስለዚህ ሰፊ አድርገን ሁሉንም ምናልባት እንዳስፈላጊው ዋሺንግ ማሽኖች ሁሉና አዳፕ ማድረግ የሚችሉ ነው። በፍጥነት ወደ 3 ቤድሩም አፓርትመንት 111 ካሬ ሜትር 3 ቤድሩም ሊቪንግ ሩም ቅድምም አንስተነዋል። አብዛኞቹ እዚህ አካባቢ ያሉት ገዢዎች የሚፈልጉት ወይም ደግሞ አካባቢው አዳፕት ያደረገው 3 ቤድሩም ወይም ደግሞ ፋሚሊ ቤዝ አፓርትመንቶች ናቸው። ለዛም ብለን ነው 3 ቤድሩሞችን አዳፕት የምናደርገው። በነገራችን ላይ ቅድም ስለ ስካንዲቪያን ዲዛይን ሳውራ የሎካል ዲዛይን ኮንሰፕትን አልረሳሁትም። ከቪላ ቤት ላይፍ ስታይል እንደመጣ ሰው ሰፊ የሆነ ሳሎን፣ ከለል ያለ ኪችን፣ ብዙ እንቅስቃሴ የሚበዛበት ሴቶቹ ከኪችን ወደ መኝታ ቤት ከመኝታ ቤት ወደ ኪችን በደንብ መሯሯጥ የሚችሉበትን ኮሪደር የያዘ ነው የሚሆነው። እዚህ ጋር 2ኛውን ቤድሩማችንን ነው የምናየው። አሪፍ ነው ቤቶቹ። 4ኛው ቤታችን 142 ካሬ ሜትር 3 ቤድሩም አፓርትመንት ነው። ቢልዲንጋችን 2 ታወር አለው። አንደኛው ታወር ላይ በአንድ ሴክሽን ውስጥ 4 ቤቶች ይገኛሉ። 2 ሴክሽን ይኖረዋል። በአጠቃላይ አንድ ፍሎር ላይ በ2 ሊፍት አክሰስ የሚደረጉ ወደ 8 ቤቶች አካባቢ ይኖራሉ ማለት ነው። በ2 ቢልዲንግ ሲሆን ደግሞ ማባዛት ነው የሚሆነው። አጠቃላይ በጣም ብዙ አባወራዎችን ይይዛል። ከዛ ውጪ ኮመን ኤሪያዎች ላይ የምናገኘው ለምሳሌ ልክ እንደ የከርሰ ምድር ውሃ ቤዚክ ነው። ስታንድ ባይ ጄኔሬተሮች ይኖራሉ። የጋርቤጅ ሹተር ይኖረዋል። እንዲሁም ደግሞ ሌሎች ፋሲሊቲዎች አዳፕ እናደርጋለን። ቅድም የጠቀስኩትን ሱቆችን እንዳይረሳ፣ ምክንያቱም ፕሮፐርቲ ቫሊዩንም አዳፕ የሚያደርጉ ናቸው ማለት ነው። እናመሰግናለን።
ስለዚህ እዚህ ቤት ላይ እዚህ ህንፃ ላይ ወይም እዚህ ሳይት ላይ ቤት የገዙ እህት ወንድሞቻችንን በተወካዮቻቸው በኩል ቁልፋቸውን እናስረክባለን። እሺ የቁልፍ ርክክብ ይኖረናል። ሞራል እየሰጣችሁ እጅግ ታሪካዊ ነው። ስለዚህ ቁልፉን በትልቅ ቅርጽ የተሰራውን ቁልፍ ቀጥታ ያስረክባሉ። ስለዚህ ለነዋሪዎቹ ተረክቧል። ሞቅ አድርጋችሁ ብታመሰግኑልን በጣም ደስ ይለናል። መርቆ እነሆ ለተረካቢዎቹ ወይም ለባለቤቶቹ የሚሰጥበትን ልዩ ዕለት ይፋ አድርጓል። በድጋሚ አመስግኑልኝ በጭብጨባ። እንግዲህ አቶ ራምዚ ዛሬ ማርቭለስ ሪል ስቴት ባዘጋጃችሁት ልዩ የሆነ ለደንበኞች ቁልፍ የማስረከብ ፕሮግራም ላይ ተገናኝተን ይህን የመሰለ ደማቅ ፕሮግራም ተከታትለናል። እንግዲህ በሪል ስቴት ዘርፍ ታማኝነት በጣም ጥያቄ ውስጥ እየገባ ያለ ነገር ነው አይደል? ልክ ነው። ያንን ታማኝነት ደግሞ አቺቭ አድርጎ በቃል መሰረት ተገኝቶ እንደዚህ ቤት ለማስረከብ መብቃት ራሱ ትልቅ ነገር ነው ማለት ይቻላል። አልሐምዱሊላህ። አዎ በጣም አስቸጋሪ የነበረ ጊዜ ነው ቅድም እንዳነሳውልሽ፣ ግን አልሐምዱሊላህ አላህን ይረዳን። ክሬዲቱን መውሰድ በጣም ይከብዳል በእንደዚህ አይነት ኮንዲሽን ላይ። ግን ከላይ ከኮንስትራክሽን ከማኔጅመንት ጀምሮ እስከታች እስከ ኮንስትራክሽን ስራ ላይ የሰሩ ሰዎች በጣም ትልቅ ጥረት ያደረጉበት ነው። ሁሉም የማኔጅመንት ስታፎች አልሐምዱሊላህ ጥሩ ሂደናል። በጣም ደስ ይላል። እኔም እንግዲህ በነጃሺ ቢዝነስ ስም እንኳን ደስ ያላችሁ ብያለሁኝ። በቀጣይ ደግሞ ሌሎች ሳይቶቻችሁን እናያለን። እንዲሁም ደግሞ ቤት የተረከቡ ሰዎችንም ደግሞ ዚያራ አለን ሄደን እንዘይራለን እያልከኝ ነበረ በሌላ ፕሮግራማችን። ልክ ነሽ። ኢንሻአላህ እንደዛ አስበናል። እኛም እያንዳንዱ ቤታችን ላይ ያሉት ቅድም እንዳነሳውልሽ ሪፈራል ማርኬት ስለሆነ ከምንም በላይ የምንጠቀመው እንዴት አገኛችሁት ቤቱን ማለቱን ያስፈልጋል። ስለዚህ ኢንሻአላህ ምናልባት በሌላ ፕሮግራም ተገናኝተን ሰፊ የሆነ ጨዋታ እንደምናደርግ እንግዲህ ተስፋ አደርጋለሁ። ኢንሻአላህ ነጃሺ ቢዝነሳችን እንግዲህ የተለያዩ ተቋማትን እየሄድን ስራዎቻቸውን ለተመልካቾቻችን እያሳየን ከተመልካቾቻችንም ደግሞ ምላሾችን እያመጣን ነው የምንገኘው። ስለዚህ ጥሩ የሆነ ፕሮግራም እንሰራለን በቀጣይ ኢንሻአላህ። ተመልካቾቻችን እንግዲህ በዛሬ ማርቭለስ ሪል ስቴት ለደንበኞቹ ቁልፍ ያስረከበበትን ፕሮግራም በተከታተላችሁት መልኩ ወደ እናንተ ስናስቃኛችሁ ቆይተናል። እንደተባባል ነው እንግዲህ ከአቶ ራምዚ ጋር ቀጣይ ሌላ ፕሮግራም አዘጋጅተን ደግሞ ማርቭለስ ሪል ስቴትን በስፋት ወደ እናንተ የምናደርሳችሁ ነው የሚሆነው። አሁንም ምርጫችሁን ማርቭለስ እንድታደርጉ እንጋብዛቸዋለን ማለት ነው። ለዛሬ ነጃሺ ቢዝነስ የጉብኝት ሰዓታችን እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን ቆይታችሁን ነጃሺ ቲቪ ጋር አድርጋችሁ ነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁን ቆይታችኋል። አጫጭርና ወቅታዊ የቢዝነስ መረጃዎችን አደረስኳችሁ። ከዛ በኋላ ደግሞ በጉብኝት ሰዓታችን በማርቭለስ ሪል ስቴት ያደረግነውን ቆይታም በተከታተላችሁት መልኩ አስቃኝተናችኋል። አሁን ደግሞ ለስንብት ተገናኝተናል። ከዛ በፊት ግን ምናልባት ከነጃሺ ቢዝነስ ጋር አብራችሁ መስራት የምትፈልጉ ተቋማት ከስር ያለውን ስልክ ቁጥር ተጠቀሙ የሚለውን ማስታወስ ፈልጋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ የቆየሁት እኔ ዙበይዳ ሀሰን ነኝ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።